እንደምን አላችሁ? ትላንትናና በቀደም ወይ በዚህ ሰሞን አርሲ በተፈጸመ አሰኮ ማለት ነው። አሰኮ በተፈጸመ አሰኮና አካባቢው የተለያየ ቦታ ነው። በእርግጥ ዛሬ የሰላም ሚኒስቴር መግለጫ እንዳወጣው ማለት ነው የተፈጸመውን ግድያ ተከትሎ ብዙ ነገሮችን በዚህ በሶሻል ሚዲያም በተለያዩ ሚዲያዎችም ስናይ ከርመናል። እኛም ወዳጆቼ እንደምታስታውሱት ተወያይተንበታል። ትላንትና ማታ እንግዲህ ምን ያህል ሰው እንደሞተ፣ ምን ያህል ሰው እንደተፈናቀለ፣ የወንጀሉ ምንጭ ማን ምን እንዳደረገ እንዲቴል ወይም ደግሞ በጥልቅ አላወቅንም ነበረ። ያው መረጃዎች አሉን። የመንግስት በተለይ የኦሮሚያ ክልላዊ መንግስት የኮሚኒኬሽን ቢሮ ኃላፊው አቶ ኃይሉ አዱኛ ከሰጠው አጭር መግለጫ ሀሳቦችን ወስደን የተለያየ ውይይት አድርገናል። ወንጀለኞች ለፍርድ መቅረብ እንዳለባቸው፣ ወንጀለኞች ከህግ ማምለጥ እንደሌለባቸው፣ ሁላችንም ደግሞ ወንጀለኞችን አሳልፈን መስጠት እንዳለብንና ከመንግስት ጋር ተባብረን ወንጀለኞችን አሳደን ለፍርድ ማቅረብ እንዳለብን ተነጋግረናል። ምክንያቱም ገዳዮች በሰው ደም የሚነግዱ እንደ ማንኛችንም ደረታቸውን ነፍተው እንደ ንጹህ ዜጋ በህብረተሰቡ መካከል መንቀሳቀስ አይገባቸውም፣ አይቻልምም። ስለዚህ በዚህ ላይ ሲሪየስ የሆነ ወይም ጠንካራ አቋም እንዳለን ወዳጆቼ እንደምታስታውሱት ተነጋግረንበታል። ዛሬ ደግሞ የተሰማው መግለጫ በጣም ልብ የሚያሞቅ ደስ የሚያሰኝ ነው። መንግስት ከዚህ ቀደም ህብረተሰቡ ሲጠይቅ የነበረውን የአካባቢውን አስተዳደር፣ የአካባቢውን የጸጥታ አካላት ይሄ ሁሉ ወንጀል ሲፈጸም የት ነበራችሁ ብሎ መጠየቅ አለበት ብለን ስናነሳ ነበር። ይሄ ተፈጽሞ ሰምተናል። በተለያየ ሶሻል ሚዲያ እና በተለያየ መንገድ እንደሰማነው አካባቢው ላይ የሚመለከታቸው የጸጥታ አካላት በቁጥጥር ስር መዋላቸውን፣ ሌሎችም እየተፈለጉ ስለመሆናቸው የተለያዩ መረጃዎች እየገለጹ ናቸው። ከመንግስት እንግዲህ በቂ መረጃ አላገኘሁም። እሱን ዛሬ ማታ ወይም እስከ ማታ ድረስ መረጃውን ካገኘን በሰፊው እንወያይበታለን። ይህ ነገር አሁን አርሲ በሆነው ብቻ ሳይሆን የትም ቦታ በሚፈጸመው አማራ ክልልም፣ ትግራይም፣ ቤንሻንጉልም፣ ኦሮሚያ የተለያየ ቦታ፣ ጋምቤላም፣ የትም ኢትዮጵያ ውስጥ በሚፈጸም የትኛውም ወንጀል ወይም የታጣቂዎች እንቅስቃሴና ህብረተሰቡ ላይ በሚሰነዝሩት ጥቃት የአካባቢው አስተዳደሮች የቅድሚያ መጠየቅ አለባቸው። ከአቅማቸው በላይ ከሆነ አዎ ጀግናው መከላከያ ሰራዊታችን አለ፣ የፌዴራል ፖሊስ አለ። ነገር ግን ነገሮችን ቀድሞ ለመከላከያም ለፌዴራል ፖሊስም ያለማሳወቅ ካለ፣ ዳተኝነት ካለ፣ በጥቂት ኃይል እነዚህን ወንጀለኞች ሽፍቶችን መከላከል እየተቻለ በመዘናጋትና በዳተኝነት አደጋው ደርሶ ከሆነ ማንም አካባቢ ላይ የሚያስተዳድር የጸጥታም ይሁን በተለያየ እርከን ላይ ያለ ሰው የአካባቢው ከንቲባ እንበለው፣ የወረዳ አስተዳዳሪ እንበለው፣ የዞን አስተዳዳሪ ኢቭን እስከ ክልልና እስከ የትኛውም የመንግስት የስራ ኃላፊ ድረስ በዳተኝነት የህዝብ ህይወት ከጠፋ ንብረት ከወደመ የትኛውም ክልል ያለ ሰው ወይም አመራር መጠየቅ አለበት። ብልጽግና ሲሪየስ የሆነ እርምጃ መውሰድ ጀምሯል። ሲሪየስ የሆነ እርምጃ እነዚህን ወንበዴዎች ሽፍቶችን አሳዶ የገቡበት ገብቶ ለፍርድ ማቅረብና መደምሰስ ከዚህ ቀደምም የነበረ አሁንም የቀጠለ መሆኑን ብናቅም፣ ነገር ግን የአካባቢ አስተዳደሮች የትም ቦታ ያሉት ማለቴ ነው ሲጠየቁ አይተን ሰምተን አናቅም። አምልጦኝ ከሆነ አላቅም። አሁን ግን ሲሪየስ የሆነ እርምጃ መወሰድ መጀመሩን ከተለያየ ምንጮች መስማት ጀምረናል። ይሄ ደስ ሊለን ከመንግስት ጎን ልንቆም ይገባል። በጣም ልብ የሚያሞቅ ነው። የሰዎች ደም በከንቱ ሲፈስ ማንኛችንም አንደሰትም። የሰው ልጅ በሙሉ በጣም የሚያወግዘው የሚጠላው ተግባር ነውና ይበል የሚያሰኝና መንግስታችን የበለጠ እርምጃ እንዲወስድ ድጋፍ የምንሰጥበት ጊዜ ነውና እኔ በጣም ደስ ብሎኛል። ዛሬ ማታ በዚህ ላይ እንወያያለን። በተለይ የሰላም ሚኒስትር የሰጠው ዳታ መግለጫ ምን ማለት ነው? ስንት ሚሊሻ፣ ስንት ፖሊስ
ስንት ዜጎች ሞቱ ወይም ተጎዱ የሚለውን ማብራሪያ ሰጥቷል የሰላም ሚኒስቴር። ነገር ግን በሌላ ወገን ደግሞ የሚራገበው የሚለጠፈው ቪዲዮ፣ ፎቶ እጅግ የሚዘገንንና ምናልባትም እዛ አካባቢ ከሆነው በፍጹም የተለየና ከሌላ ቦታ ሁሉ መጥቶ የተለጠፈ ስለመሆኑ በተለያየ አስረጂና ማስረጃዎች ሰዎች እየተቀባበሉና የሚራገበውና ምድር ላይ ያለው እውነት የተለያየ ነው የሚሉ አሉ። ሁሉንም አጥርተን አጣርተን ማታ እንወያይበታለን። ዛሬ ማታ በ1 ሰዓት መታችሁ ተወያዩ እላችኋለሁኝ። መንግስት በወሰደው እርምጃ ላይም ቀጣይነትም የሚያስፈልገው ከሆነ በቀጣይ ምን ማድረግ እንዳለበት እንዲሁም ደግሞ መንግስት የሰጠውን ወይም የሰላም ሚኒስቴር የሰጠውን ዳታና በተለያዩ ሶሻል ሚዲያ ደግሞ የሚራገበው በፖለቲከኞች የሚራገበው አይጣረዝም ወይ የሚለውን ቁጭ ብለን እናወራለን ወይ እንወያያለን። ዛሬ ማታ 1 ሰዓት እንዳትቀሩ። መረጃው እንዲደርሳችሁ ወይም ደግሞ እኛ ላይቭ ስንገባ እናንተ ጋር እንዲደርስ ደግሞ የግድ ፎሎ ማድረግ አለባችሁ። ፎሎ ካላረጋችሁ ቲክቶክ አያስታውሳችሁ ወይም ሜሴጅ አይልክላችሁ። ፎሎ ካረጋችሁ ግን ልክ እኛ ላይቭ ስንገባ ሜሴጅ ይልክላችኋል ቲክቶክ። ስለዚህ ፎሎ አድርጉ፣ ለሌሎችም ሼር አድርጉ። ሰላም ለኢትዮጵያ ለሁሉም ወገኖቻችን። ቴንኪው ገለቶማ ይቀነልኝ።